እጅግ በጣም አመሰግናለሁ። መልእክቴን በሚከተለው አኳኋን በጽሁፍ አቀርባለሁ። ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች፣ የዕለቱ መረጃዎችን እናልፋለን። በመጀመሪያ በሶማሌ ክልል የመገንጠል ስሜት ቀርቷል ማለት ይቻላል ሲሉም ፕሬዝዳንት ሙስጠፌ መሐመድም ተናገሩ። አቶ ሙስጠፌ ከሰሞኑ በኬንያ ተገኝተው የሶማሌ ማህበረሰብ ተወካዮች እንዲሁም ኬንያ ከሶማሌ ጋር ከምትዋሰንበት ጋሪሳ ካውንቲ ባለስልጣናት ጋርም ውይይት አድርገዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣቱንም ተከትሎ በከፍተኛ ኃላፊነት መንግስትን ከተቀላቀሉ ሰዎች መካከል አንዱ ናቸው የሶማሊያ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ። ርዕሰ መስተዳደሩ የናይሮቢ ጉብኝት በኢትዮጵያና ኬንያ የሚገኝ የሶማሊያ ማህበረሰቦችን ትብብርና መረዳዳትን ለማጠናከር የሚል ዓላማ እንዳለውም ተገልጿል። አቶ ሙስጠፌ በኬንያ ቆይታቸው ከቢቢሲ ሶማለኛና ከቢቢሲ አማርኛ ጋርም ቃለ መጠይቆችንም አድርገዋል። የቢቢሲ ጋዜጠኞች አቶ ሙስጠፌን በሚያስተዳድሩት የሶማሌ ክልል ውስጥ ያሉ ወቅታዊ ሁኔታዎች፣ በክልሉ የሚፈጸሙ እስሮችን፣ የተቃዋሚውን የኦጋዴን ብሔራዊ ነጻነት ግንባርን የተመለከቱ ጥያቄዎችም አነስተውላቸዋል። እንዲህ ሲል ይጀምራል ቢቢሲ። እርስዎ ናይሮቢ እያሉ በቀድሞ አስተዳደር ላይ የሰላ ትችት ይሰነዝሩ ነበር። በይፋም ይፋዊ ባልሆነ መንገድም በተለይ በክልሉ በነበሩ የሰብአዊ መብት ጥሰቶች ላይም ድምጾትን ያሰሙ ነበር። ስልጣን ከተያዘ በኋላ እንደመተቸት ቀላል ነው ወይ? ካለፈው ስርዓትስ በተለየ ምን አሳኩ? ሲልም ይጠይቃል ቢቢሲ። ሙስጠፌም እንዲህ ሲሉ ይመልሳሉ። መደበኛ ፖለቲካ ባለበት አገር ይህ ጥያቄ ምናልባትም ውስጥ ስትገባና ውጭ ስትሆንም የተለያየ ነው ሊያስብልም ይችላል። እርግጠኛ ነኝ ወደ ፖለቲካ አመራር ከመጣሁ በኋላ ድሮ ውጭ ሆነ የምታየህን ብዙ ውስብስብ ነገሮች እንዳሉ፣ ነገሮች ሁሉ ነጭና ጥቁር እንዳልሆኑም ይበልጥ ይገባሃል። ያኔ ስተች ከነበረው ሁኔታ አንጻር ግን ምንም የተለየ ነገር የለውም። በጣም ስር የሰደደ አሰቃቂ ሰብአዊ መብት ጭፍጨፋ በሚደረግበትን ሁኔታ ውስጥ ገብቼ ሳየው ያንንም አስቆሜ ያ እንዳይኖር ማድረጌ የሞራል እረፍትም ይሰጠኛል እንጂ ውጪ ሆኜ ስተች የነበረውን ምናልባትም ተሳስቼ ነበር ወይም አካብጄ ነበር አልልም። በእስር ቤት ሰው ይማቀቃል። ሰው በሐሳብ ምክንያት ይገዳደላል። የጅምላ መቃብርም ይኖራል። አላህ ረድቶኛም ባለው አንጻራዊ ሰላም ወደዚያ ሁኔታ ውስጥም እንዳይገባ ስላደረው ከፍተኛ የሞራል የህሊና እርካታም ይሰማኛል እንጂ ያኔ ስተች የነበረው አንዳንዴ አብዝቼው ነበር እንዴ አልልም ሲልም ይመልሳል ሙስጠፌ መሐመድ። የቢቢሲ ጋዜጠኛም እንዲህ ሲል ሌላ ጥያቄ ይጠይቃል። ከአብዲ ኢሌ አስተዳደር አንጻር ያለፉትን 7 ዓመታት ሲገመግሙ ምን አይነት ስሜት ይሰማዎታል? ብዙ ለውጫለሁ ብለው የስኬት ስሜት ነው የሚሰማዎት? እንዳሰብኩት አልሄደልኝም ብለው ጸጸት ነው የሚሰማዎት? ትክክለኛው ስሜቶን በርግጥ የትኛው ነው ሲሉም ይጠይቃል። ሙስጠፌም በከፍተኛ ደረጃ ስኬትና የአእምሮ ረፍት ነው የሚሰማኝ። ለሶማሌ አጥር ለማድረግ የሰብአዊ መብት ጥሰት ነበር፣ አሁን የለም። የሰላም እጦት ነበር፣ አሁን የለም። ክልል ውስጥ ሰላም አለ። የሶሻል ሚዲያ ዘመን ስለሆነ በሚዲያ ላይ የሚባለው እንዳለ ሆኖ ከልማት አንጻር ክልል ከተመሰረተ ወዲህ በ30 ዓመት ከተሰሩ ስራዎች የሚወዳደሩ ስራዎችን በሁሉም መስክ ሰርተናል። ጊዜ ቢኖረን ኑሮ በቁጥር በዳታ ባስቀምጥልህ የበለጠ ታማኝነትን ያገኝ ነበር ሲል ይመልሳል ሙስጠፌ መሐመድ። ቢቢሲም እንዲህ ሲል ሌላ ጥያቄ ይጠይቃል። ሙስና ግን በክልሉ አሁንም በከፍተኛ ሁኔታ አለ። ሙስጠፌም እንዲህ ሲል መለሰ። የለም ሶማሌ ክልል ከ30 ዓመታት በፊት ከተፈጠረ ወዲህ ንጹህ የሆነ ዘክሊነስት አስተዳደር እየመራው ነው ያሉትም ንጹህ አስተዳደር ነው ብዬ አምናለሁ። ምክንያቱም ገንዘብ እየተበላ አይሰራም። እኛ ክልል ለምንድነው ሙስና የሚወራው? አንድ ነገር አለ፣ ሲስተማቲክ ባይሆንም ሁሉም ቦታ ችግሮች ይኖራሉ። ሁለተኛ ግን ይህንን አጀንዳ አድርጎ ማራገብ ስለተፈለገ ነው። ለምሳሌ ሙስና አለ
የሚባለው ከማን ጋር ተወዳድሮ ነው ሲልም ይጠይቃል ሙስጠፌ። ከእኔ ቀድመው ከነበሩ ስርዓት ጋር ከተወዳደረ በንግድ ጨምሮ የተቆጣጠረበትን ሰው የማይነግድበትን የጨረታ ሂደት የሌለበት ክልሉ ከበጀት ውስጥ 15%ውን ብቻ የሚያወጣበት 85% በፌደራል የድጎማ ድጋፍ የሚንቀሳቀስበት ሁኔታም ነበረ። ዛሬ ባለው ሁኔታ ክልሉ ከገቢው 45% በራሱም ይሸፍናል። የዘንድሮውን በጀት ብናይም 40 ቢሊዮን ብር ነው። 23 ቢሊዮን አካባቢው የፌደራል ድጎማ ነው። 17.6% ክልሉ ነው ያወጣው። ስለዚህ በመለኪያዎቹ ወይም ፓራሜትርስ እና በዳታ ከታየ በከፍተኛ ደረጃ ሙስናን ከመታገል አንጻር አሰራሮችን ዘርግተናል። እኔ ክልል ሲሄድ የሀገር ሽማግሌ ወጣት ሁሉም ኮንትራክተር የሆነበት ጊዜ ነው የነበረው። ዛሬ ይሄ የለም። የጨረታ ስርዓት አለ። እንደውም ሰሞኑን የኤሌክትሮኒክስ ግዢ ስርዓትም ተዘርግቷል ሲልም ይናገራል። ቢቢሲም እንዲህ ሲል ሌላኛውን ጥያቄ ይጠይቃል። የቀድሞ የሶማሊያ ክልል ርዕሰ መስተዳድር አቶ አብዲ መሐመድ ዑመር ወይም አብዲ ኢሌ ከ6 ዓመት እስር በኋላ ባለፈው ዓመት ተፈተዋል። የቀድሞ ርዕሰ መስተዳድር ከእስር መለቀቁን እንዴት ተመለከቱት ሲልም ይጠይቃል ቢቢሲ። ሙስጠፌም እንዲህ ሲል ይመልሳል። አብዲ መሐመድ ዑመር የታሰረው በሐምሌ 28 2010 ክስተት ምክንያት ነው። የዛኔ በነበረበት ሁከት ብጥብጥ ምክንያት ነው የታሰረው በፌደራል መንግስት ነበር። አጠቃላይ ሂደቱን በሙሉ የሚቆጣጠሩትም እነሱ ናቸው። ነገር ግን ክልሉ ውስጥ የነበረውን ችግር በተመለከተም በእኛ በኩል እስካሁን ምርመራ ላይ ነን ሲልም ይናገራል አቶ ሙስጠፌ መሐመድ። ቢቢሲም እንዲህ ሲል ሌላ ጥያቄ ጠየቀ። ከእስር ቤት ለመለቀቁ የእናንተ እጅ አለበት ሲልም ይጠይቃል። ሙስጠፌም እንዲህ ሲል ይመልሳል፣ የለበትም አለ። ቢቢሲም መለቀቁ ትክክል ነው ብሎ ያስባሉ ሲልም ይጠይቃሉ ሙስጠፌን። ሙስጠፌም አይ ትክክል አይደለም ብዬ ነው የማስበው፣ ነገር ግን የሀገሪቱ በዚህ ውስጥ ሌሎች ፖለቲካዎች ችግሮች ስላሉ በዚህ ወቅት ላይ ይህንን ማውራትም ተገቢ አይደለም ሲልም ይመልሳል። ቢቢሲ እንዲህ ሲልም ሌላ ጥያቄ ይጠይቃል። እርሶ የሚመሩት አስተዳደር ወደ ስልጣን በመጣ ወቅትም በኩራት ከሚያነሷቸው ጉዳዮች መካከል አንዱ የሚዲያ ነጻነት ነበር። በአሁኑ ሰዓት ግን ፌስቡክ ላይ በሰጡት አስተያየትና ባደረጉት ቃለ መጠይቅ ምክንያት የታሰሩ ሰዎች አሉ። በዚህ ጉዳይ ላይ ምን ምላሽ አለዎትም ሲል ይጠይቃል። ሙስጠፌም መልሴ መጀመሪያ መገናኛ ብዙሃን ላይ የሚሰራ ሰው የጋዜጠኝነት ክህሎትና ዕውቀቱን ማሳደግ አለበት የሚል ነው። የሰማውን ነገር ብቻ ዝም ብሎም መውሰድ የለበትም። በፌስቡክ ኮመንት ምክንያትም ልትታሰር ትችላለህ። ፖስትና ኮመንት አንድ ናቸው። በቴክስት ሜሴጅም በአጭር መልእክትም ጭምር ልትታሰር ትችላለህ። መታየት ያለበት የመልእክቱ ይዘት ነው። ለምሳሌ ፕሬዝዳንት ይገደል ካልክም በፖስትም ይሁን በሜሴጅ በኮመንትም አንድ አይነት ነው ሲልም ይመልሳል አቶ ሙስጠፌ መሐመድ። ቢቢሲም እንዲህ ሲል ሌላ ጥያቄ ይጠይቃል። ፕሬዝዳንት ይገደል ያለ ሰው አለ ሲልም ይጠይቃል። ሙስጠፌም የለም፣ እንደ ምሳሌ ነው ያነሳሁት። በኮመንት የታሰረ ሰው ካለ ስሙን ይቅረብልኝ እና ከዚህ ቃለ መጠይቅ በኋላ ጠይቀኝ። በኮመንት በአስተያየት የታሰረ ሰው እንደሌለ አውቃለሁ፣ ውሸት ነው ሲልም ይመልሳል። ሁለተኛ የተሳሳተ አስተያየት ከሆነ ሊታሰር ይችላል፣ ነውር አይደለ። እዚህ ኬንያ ውስጥ አሜሪካው ውስጥም እንደዚህ አይነት እሰራለ። ነገር ግን ግልጽ የሚያደርገው በኮመንት የታሰረ ሰው የለም። የታሰረ ሰውም ከነበረ ከእርምጃው በኋላም ተለቋል ሲልም ይናገራል አቶ ሙስጠፌ መሐመድ። ቢቢሲም እንዲህ ሲል ሌላ ጥያቄ ይጠይቃል። ቢያንስ 4 ሰዎች በዚህ አይነት ሁኔታ ለእስር እንደተዳረጉ መረጃ አለን። ከነዚህም መካከል አንዱ ጋዜጠኛ ነው። የቀድሞ የክልሉ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊና የማህበራዊ ጉዳዮች አክቲቪስትም አለበት። የተወሰኑት በፍርድ ቤትም ተፈርዶባቸዋል። የእስሩ ምክንያትም ከፌስቡክ ጋር የተያያዘ እንደሆነም ተናግሯል። እርስዎ በፌስቡክ ምክንያት የታሰረ ሰው የለም ነው ያሉት ሲልም ይጠይቃል ቢቢሲ። ሙስጠፌም እንደዚህ ሲል ይመልሳል። 4ቱም አሉ። ከፌስቡክ ጋር በተያያዘ የታሰረ ሰው አለ ከተባለ 4ቱ ሰዎች ናቸው። 4ቱ ጋዜጠኞች፣ አሁንም የመንግስት ኃላፊነት የሌለው ቀድሞም ባለስልጣንና 2 አክቲቪስቶች ናቸው። 4ቱ ብቻ ናቸው፣ 5ኛ ሰው የለም ሲልም ይመልሳል አቶ ሙስጠፌ። ቢቢሲም ለምንድን ነው የታሰሩት ሲል ይጠይቃል። ሙስጠፌም
እመጣልሃለሁ። የታሰሩት በዚህ ወር ነው። ከዚህ በፊት ግን በዚህ ሁኔታ የታሰረ ሰው አልነበረም። ምናልባት የታሰረው የተለቀቁም አንዳንድ ሰዎች ነበሩ። ማሰርም ይቻላል። እነዚህ 4 ሰዎች የተከሰሱትም የጸጥታ ኃይሎችን ስም በማጥፋት የክልሉ እስር ቤቶችን ሁኔታ በተመለከተ የተሳሳተ መረጃ በመስጠት እስር ቤት ውስጥ በበሽታ የሞተውን ልጅ ጉዳይ ለራሳቸው ጥቅም ለማዋል ህዝቡንም የሚያሳስት እና የሚያነሳሳ ስራ እየሰሩ ስለነበረ ነው ሲልም ይናገራል። በዓለም አቀፍና በሀገር ውስጥ ህግ ፊት መቅረብ የሚቻል ነገር ነው። የታሰሩት 4ቱ ናቸው። ይህ በክልሉ ሚዲያ ነጻነት የለም የሚያስብል አይደለም ሲሉም ይመልሳሉ አቶ ሙስጠፌም። ቢቢሲም እንዲህ ሲል ይጠይቃል። ከተቆሳቸው ግለሰቦች መካከል አብዲ ባሩድ አንዱ ነው። ከእስር ቤት ከተለቀቁ ሰዎች ጋርም ባደረገው ቃለ መጠይቅ ምክንያት ሲልም ተናገረ። ሙስጠፌም እንዲህ ሲል ይመለሳል። እኔ ማውቀው እስር ቤት ውስጥ ብዙ የተጎዱ ሰዎች አሉ ብሎ እንደጻፈ ነው። ይህ ብቻ አይደለም። ይህ የታሰረበት አንዱ ምክንያት ነው። ጉዳዩን ለፍትህ ቢሮ ነው የምተወው። እኛ መንግስት ነን። ፌስቡክ ላይ ፍርድ ቤትና ጠበቃ ማቋቋም አንችልም። እነዚህ ወጣቶች ቤተሰብ አላቸው፣ ጠበቃ አላቸው። እኔ ራሱ ጠበቃ ላቆምላቸው እችላለሁ ሲልም ይናገራል አቶ ሙስጠፌ። በስተመጨረሻም ቢቢሲ እንዲህ ሲል ይጠይቃል። የፌስቡክ ገጾት ላይ ሰዎች ኮሜንት መስጠት እንዳይችሉ ገድበዋል። ለምንድን ነው ሲልስ ይጠይቃል። ሙስጠፌም አልገደኩም። ሰዎች ኮሜንት አስተያየት መስጠት ይችላሉ። የፌስቡክ ገጼ እንደራሴ ቤት ነው። አንተም ገብተህ የጻፍኩትን ነገር ማየት ትችላለህ። ለምሳሌ አሁን ስለ ጅጅጋ ከተማ እንዲህ አይነት ነገር አከናውናለሁ ብዬ ከጻፍኩ አንተ እዛው ላይ ኮሜንትን መስጠት የምትፈልግ ከሆነ ሼር አድርገህ ፕሬዝዳንቱ የጻፈው ነገር ትክክል አይደለም ማለት ትችላለህ። ለሁለታችንም ጥቅም ነው ሲሉም ይናገራሉ። በእኔና በሰዎች መካከል አለመግባባት የሚፈጥረው ነገር ምንድነው? እኔ የምለው ሼር አድርጋችሁ እዛ ላይ ሐሳባችሁን ጻፉ ነው። እነሱ የሚሉት እምቢ እይታችንን የምንጽፈው ባንተ ፌስቡክ ነው ላይ ይላሉ። አንዳንድ ሰው የገዛ ቤቱን መቃሚያ ሊያደርግ ይችላል። ሌላ ሰው ደግሞ ከዚህ ተቃራኒ የቤቱን ንጽህና ሊጠብቅ ይችላል። አንዳንድ ኮሜንት መስጫውን ክፍት የሚሉ ሰዎችም የኔ ፌስቡክ ገጽ ላይ ስለ ብሔርተኝነት የጥላቻ ንግግር ማውራትም የሚፈልጉ ሰዎች ናቸው። እኔም አልፈልግም። እኔ የምፈልገው በእይታ ከኔ የሚለይ ነገር ያለው ሰው ፌስቡክ አለው። በራሱ ፌስቡክ ይጻፍ፣ ማንም አይከለክለውም። ስለዚህ ሚዲያ ነጻነት ጋር የሚቃረን ነገር የለውም። ግን እኔ የገጹን ስነ ምግባር እየጠበቅኩ ነው። የዓለም መሪዎችም ይህንን ነገር ይፈልጋሉ እያስባለሁ። ግማሾቹ አሁንም ያደርጉታል ሲልም ይመልሳል አቶ ሙስጠፌ መሐመድ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።